ማሪያ አምነንን ይዛ ወደ ቤት መጣች። አምነን ከእስር ቤት ተፈቷል። እንደዚሁም ደግሞ በአምነን ላይ የሚያደርጉትን ክትትል እንዳቋርጡና እንዲተዉ አስጠንቅቃቸው ነው የመጣቸው። እንደዚሁም ይህን የማያደርጉ ከሆነ መርማሪው ራሱ ስራውን እንደሚያጣ ጭምር ነው የተናገረችው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ማሪያ አምነንን ይዛው እስር ቤት እንግዲህ ከእስር ቤት ጀምሮ ወደ ቤት ይዛው መታለች። እስር ቤት አምነን እንዴት መውጣት እንዳለበት እንደዚሁም ደግሞ በምን አይነት መልኩ ከእስር ቤት ልታስወጣው እንደምትችል ከወይዘሮ ሴማ ጋር ሲነጋገሩ ከቆዩ በኋላ ከሳለፍነው ፓርቲ ላይ ወደ መጨረሻ አካባቢ ወደ እስር ቤት በመሄድ ለመርማሪው ጉቦ በመስጠት ከእስር እንዲፈታ አድርጋለች። እንደዚሁም ደግሞ አምነን ከእስር ቤት መፈታት ብቻ ሳይሆን በአምነን ላይ እየተደረገ ያለው ክትትል በቅርብ መቋረጥ እንዳለበትና አምነን ከዚህ ነገር ላይ እጁ እንደሌለበት አምነን በብዙ ነገሮች ውስጥ እየኖረ እንደሆነ ቤተሰቡን በቅርብ ያጣ እንደዚሁም ደግሞ የቤተሰቦቹ ቤት በቅርብ የተቃጠለበትና ብዙ ጠላቶች በዙሪያው ያሉ ቢሆንም ፈጽሞ ነፍሰ ገዳይ እንዳልሆነ ሁሉ ተናግራ ነው የወጣችው። ማሪያ ትልቅ የሆነ ጀብድ ነው የሰራችው። በአሁኑ ፓርቲ ላይ የማሪያ አባት ዛሬ ወደ ኢትዮጵያ ይገባል ተብሎም ይጠበቃል። የማሪያ አባት ከውጭ ሀገር ወደ ኢትዮጵያ በገባ ጊዜ በአቶ ካርታን ወደ ሀገር ውስጥ በሰላም መመለስ እንደዚሁም ደግሞ አምነን ከእስር ቤት በመውጣቱ ሁለቱንም ምክንያት በማድረግ ትልቅ የሆነ የእራት ግብዣ ወይዘሮ ሴማ ታዘጋጃለች ተብሎ ይጠበቃል። እንግዲህ ወይዘሮ ሜርሲ በማሪያ ወደ ቤት መምጣት በጣም ተጨንቃለች። ምክንያቱም ማሪያና አባቷ ትልቅ የሆኑ የሕግ አዋቂዎች ናቸው። እንደዚሁም ደግሞ ወይዘሮ ሜርሲ በስራዋ ላይ በጣም ትፈራለች፣ ስጋት አለባት። የሆነ ቀን እጋልጣለሁ የሚል ነገር አላትና ይህ ቤተሰብ አንቺ የማታውቂው ብዙ ነገር አለ ሁሉ በማለት ለማሪያ ሚስጥር እየነገረቻት ቢሆንም ነገር ግን ይህ ፈጽሞ እየተሳካላት አይደለም። ለማሪያ የነገረቻትን እያንዳንዱን ነገር የሰማቸው ወይዘሮ ሴማ ወይዘሮ ሜርሲን ስታስጨንቃትና ስታፋጥጣት ይታያል። ወይዘሮ ሴማ ማሪያን ምን እያልሻት ነበር ብላ ስትጠይቃት ለሜርሲ እንግዲህ ሜርሲም እኔ የምንላት አለው ያው ሰላም ልላት ሄጄ ነው። እንደዚሁም አንዳንድ ነገሮችን ማወቅ የፈለገቻቸውን ነገሮች እየነገርኳት ነበረ። እኔ ትንሽ ሆና ነበረ የማውቃት፣ ለረጅም ጊዜ አይቻት ስለማላውቅ ለዛ ብቻ ነው እንጂ እኔ ምን እላታለሁ ብለሽ ነው በማለት እንግዲህ ለወይዘሮ ሴማ ስትመልስላት ነበረ። ወይዘሮ ሴማ ግን ፈጽሞ ሜርሲን እያመነቻት አይደለም። ወይዘሮ ሴማ አሁን ብቻ ሳይሆን ከበፊት ጀምሮ ወይዘሮ ሜርሲንና ትክክለኛ ማንነቷን እንደዚሁም ደግሞ ከባሏ ወይዘሮ ሜርሲ ከባሏ ጋር የነበራት የትዳር ቆይታም እንደዚሁም ትዳሯ በምን ምክንያት እንደፈረሰ አሁን ከባሏ ጋር ስትኖርበት የነበረውን ቤት ትታ እንደዚሁም ደግሞ ባሏ ያለበትን ሁኔታ ሁሉ ኢንፎርሜሽን ደብቃ ለምን ወደ አምነን ቤተሰቦች እንደዚሁም ወደ ወንድሟ ቤት ከቤተሰብ ጋር ለመኖር ለምን እንደወሰነች ሁሉ እየተጠራጠረች ትገኛለች። ይህ እውነታ ደግሞ ወይዘሮ ሴማ ጠረጠረች እንጂ እውነታ የተደበቀ እውነታ ነው። ወይዘሮ ሜርሲ የእውነት ከባሏ ጋር ተጣልታ አይደለም። ወይዘሮ ሜርሲ ወደዚህ ቤት የመጣችው እሷ በቤት ውስጥ ያሉ ነገሮችን ባሏ ደግሞ በውጭ የሚከናወኑ ነገሮችን እያገዛት ሁለታቸውም ሀብት ማማ ላይ ሆነው የተመጻደቀ ህይወት የመኖር ህልም አላቸው። ያንን አንዳንዴ ዝቅ በል ለጊዜ ከፍ ትላለህ በጊዜ የሚባል ነገር አለና ለጊዜ ብለው ተለያይተው ዝቅ ብለው እየሰሩ ያሉት ተንኮል ምናልባትም የሆነ ቀን ተሳክቶልን ከፍ ብለን እንኖራለን እንደ ሀሳባችን የሚል ህልም አላቸው። ያ ህልም ግን የሚሳካው በተለይ ወይዘሮ ሴማ ተወት ካደረገቻት ካልሆነ በስተቀር ወይዘሮ ሜርሲ በቅርብ መጋለጧ አይቀርም። ስታልመው
የነበረውን ህይወት ቀርቶ ይህን እየኖረችበት ያለውን ለራሱ የምታጣበት አጋጣሚ ሊፈጠር እንደሚችልና ሜርሲ በአሁኑ ላይ በተለይ በወይዘሮ ሴማ ላይ ትልቅ የሆነ ጥንቃቄ ልታደርግ እንደሚገባ ምናልባት በወይዘሮ ሰምሃን ላይ ያደረጉትን ነገር ለማድረግ ደግሞ የሚገደዱበት አጋጣሚ ሊፈጠር እንደሚችል ያንን ማድረግ ደግሞ ቀላል እንዳልሆነ በአሁኑ ላይ ሜርሲ ወይዘሮ ሴማን ብቻ ሳይሆን ትልቅ ጥንቃቄ ልታደርግ የሚገባው ከወይዘሮ ዛህራም ነው። ወይዘሮ ዛህራ በዚህ ቤተሰብ ውስጥ እንደ ቤተሰብ የምትቆጠር ብትሆንም ነገር ግን ሰራተኛ መሆኗ ምንም አልበገራትም። እስካሁን ድረስ ይህንን ቤተሰብ ከምታውቀው ነገር ሁሉ በቻለችው አቅም ለመከላከል እየወሰነች እየሞከረች ነው ያለችው። እንግዲህ የወይዘሮ ሜርሲ የሰሞኑ ሁኔታዋ ደግሞ ወይዘሮ ዛህራን አላስደሰታትም። ሜርሲ ባገኘችው አጋጣሚ ወደ ወይዘሮ ዛህራ እየመጣች ሰራተኛ እንደሆነች እና በዚህ ቤት ያላትን ደረጃ ለማስታወስ ብትሞክርም ይህ የሜርሲ ንግግር ወይዘሮ ዛህራን ፈጽሞ አልበገራትም። እንደዚሁም ደግሞ ሰራተኝነቴን ከልክ በላይ ነው የምወደው፣ በጣም እኮራበታለሁ በማለትም ተናግራለች። ይልቁንስ የማልወደው እንደዚሁ መቀመጥ ነው፣ ሰው ላይ ጥገኛ ሆኖ መቀመጥ በተለይ በጣም ነው የምጠላው በማለት ስትናገር እንግዲህ ወይዘሮ ሜርሲን በጣም አሳማሚ የሆነ መልስ ነው የመለሰችላት ወይዘሮ ዛህራ። እንደዚሁም ደግሞ በቤሊን ላይ ያለሽን ክትትል ቤሊንን እያጨናነቅሽ እንደሆነ ገብቶኛል። ባለፈውም አትክልት ቦታ ላይ ተቀምጣችሁ ስለምን ስታወሩ እንደነበረና ግዴታ ማስታወስ እንዳለባትም ሁሉ ስትነግሪያት ነበረ በማለት ትናገራለች። የቤሊንን ማስታወስ የቤሊን ትውስታ እንድመለስ ከእኔና ከአምነን በላይ ሌላ ሰው የሚፈልግ አይመስለኝም፣ አንቺ ደግሞ የፈለግሽው በሌላ መልኩ ይመስለኛል በማለት ስትጠይቃት ነበረ። እንግዲህ ሜርሲ ነገር አበሳጭቷታል። ምክንያቱም ከዛ ወይዘሮ ሴማ ነገሮችን በቃ ያወቀች ሁሉ እስከምትመስል ድረስ በጥርጣሬ በጣም ስታጨናንቃት ነበረ። እንደገና ከወይዘሮ ሴማ አልፋ ደግሞ ወይዘሮ ዛህራ መልሳ ደግሞ በብዙ ነገሮች አፋጣ ይዛት ነበረ። በአሁኑ ላይ ሲፈንም እቤት አለመሆኗ እንግዲህ ወይዘሮ ሜርሲ በህልሟ ላይ በእቅዷ ላይ በመንገዷ ላይ የሚመጣባትን ሰው ሁሉ በማንኛውም አጋጣሚ እያስወገደች እሷ ስኬቷን ማስቀጠል ነበር የምትፈልገው። በዋናነት ለዚህ ነገር ደግሞ ቆራጥ ባልደረባዋ የነበረችው ሲፈን ናት። ሲፈን በአሁኑ ላይ በቤት ውስጥ የለችም። እንደዚሁም ደግሞ ሜርሲ በሁለት አቅጣጫ ነው ተይዛ ያለችው። በዋናነት ሙስጠፋ የሚያውቀው የሜርሲ ትልልቅ የሆኑ ሚስጥሮች አሉ፣ ወደዚህ ቤት መምጣቷ ጭምር ሙስጠፋ ብዙ ሚስጥር ያቅባታል። ሙስጠፋ ግን ወደዚህ ቤት የመጣው ለሌላ አላማ ቢሆንም አሁን በአጋጣሚ እየተጠቀመ ሜርሲ እረፍት እንድታጣ እያደረጋት ያለ ሰው ነው። በሌላ መልኩ ደግሞ እዚህ ቤት የተቀመጠው ሲፈንን ለመተባበር እንደዚሁም ደግሞ በቻለው አቅም እዚህ ቤተሰብ ላይ ቦታ ለማግኘት ነው እየሞከረ ያለው። ይህን ነገር የምትተባበረው ከሆነ እሱም እድል እንደሚሰጣት እንደዚሁም ደግሞ በምትለው ነገር የማይስማማ በሚላት ነገር ወይዘሮ ሜርሲ በሙስጠፋ በሚያወጣላት ሕግ የማትስማማ ከሆነ ምስጢሮቿን ሊዘረግፈው በማንኛውም ጊዜ ሊዘረግፈው ሊያጋልጣት እንደሚችል ትልልቅ ፋይሎች ትልልቅ መረጃዎች እንዳሉት ሁሉ እየነገራት ይገኛል። እንግዲህ ከአሁን በፊት ቤሊን አደጋ ሳይደርስባት በፊት ለቤሊን የተሰጣት ስራ ነበረ። እሱም ምንድነው ወይዘሮ ሴማን ማለት ወይዘሮ ሜርሲ ለቤሊን ያዘዘቻት ነገር ምን ነበር? ወይዘሮ ሴማን መከታተል፣ እንደዚሁም ምን ማድረግ እየፈለገች እንደሆነ፣ ምን ለማድረግ እያቀደች እንደሆነ፣ በቤተሰቡ ላይ ያላት አመለካከት፣ እንደዚሁም ሀገር ውስጥ ለመቆየት የምትፈልገው እስከ መቼ ነው፣ እንደዚሁም ብዙ ጥያቄዎችን አንስታ እያንዳንዱ በስልክ የምታደርጋቸውን ንግግሮች ሁሉ
ሀሳቡን እየመጣች ለሜርሲ እንድትነግራት ለቤሊን ትልቅ የሆነ ስራ ታዛ ነበረ። ያን ማታደርግ ከሆነ ግን ባለትዳር ወንድ እያማገጠች እንደሆነና እንደዚሁም ሌላ ተገቢ ያልሆነ ስራ እየሰራች እንደሆነ በማጋለጥ ከዚህ ቤት እንድትባረር የሚያጋልጥ ነገር እንደዚሁም ደግሞ በስልኳ የቀረጸቸውን ቪዲዮ ለወይዘሮ ሴማ በማሳየት ከዚህ ቤት እንድትባረር ለማድረግ እንደዚሁም ወይዘሮ ሴማ ለቤሊን ያላት አመለካከት ዝቅ እንድል ለማድረግ ነበረ በወቅቱ የሞከረችው። ቤሊን በወቅቱ ምንም አማራጭ ስላልነበራት ወይዘሮ ሜርሲ ባለችው ነገር ተስማምታ ነበረ። ነገር ግን ከ2 ቀን በኋላ ይህ አደጋ ተከሰተ። የቤሊን ትውስታ ሙሉ በሙሉ ሲሰረዝ አሁን ላይ ይህንን ነገር ማስቀጠል አትችልም። የወይዘሮ ሴማ ክትትል ደግሞ ከቀን ወደ ቀን እየጨመረና አንዳንዴ ጥርጣሬ ብቻ ሳይሆን እውነቱን ያወቀች ሁሉ መስላ ነበረ የምትናገረው። ይህ ነገር ደግሞ ወይዘሮ ሜርሲን በጣም እረፍት እየነሳት ነው ያለው። እንግዲህ ከሲፈን ጋር ምንም አይነት የስልክ ግንኙነት እያደረጉ አይደለም። ሙስጠፋንም ባገኘችው አጋጣሚ የገባች ስለ ሲፈን እንድነግራት ስትጠይቀው ነበረ። ሙስጠፋ ምንም አይነት መረጃ ለማንም መስጠት አልፈለገም። ነገር ግን አምነን ከባለፈው ፓርት ላይ የሙስጠፋን ስልክ አስሮት ስለነበረ በዛ አጋጣሚ ሲፈን ያለችበት ቦታ ባይታወቅም ነገር ግን ይዛው የምትጠቀመው የስልክ ቁጥር እሱ ላይ ተደርሷል። እርግጥ ወደ ሙስጠፋ ስትደውል ድምጿ ሁሉ ቢሰማም ነገር ግን በስልክ ያለችበትን ቦታ ለመናገር ፍቃደኛ አልሆነችም። ሙስጠፋ በተደጋጋሚ የት ነው ያለሽው ሲፈን፣ የት ነው ያለሽው እያለ ሁሉ ይጠይቃት ነበረ። ለአንተ መናገር የለብኝም በስልክ መናገር የለብኝም ሁሉ ብላው ነበረ። ከባለፈው ፓርትም ላይ እንዳየ ነው በወቅቱም ሲጠይቃት ነበረ። ይሄንን ብላው ነው የዘጋቸው። በአሁኑም ላይ እንደዚሁ በተደጋጋሚ ሙስጠፋ ከደወለ በኋላ ሁለት ጊዜ አካባቢ ጠርቶ ነበር። ከዛም በኋላ ስልኳን ዘጋቸው። ሙስጠፋ በድጋሚ ሲደውል ጭራሽ አይጠራም፣ ዝግ ነበረ። ከዛም በኋላ ሲፈን ከሰዓታት በኋላ ስልኳን ስታየው ይመስለኛል እንግዲህ መልሳ ወደ ሙስጠፋ ደውላለት ነበረና ከዛም አጭር መልእክትን ያስቀመጠችው መገናኘት ምን እየተፈጠረ እንዳለ በቤት ውስጥ ሙስጠፋ ምን መረጃ አለው በቤት ውስጥ እየተሰራ ካለው መረጃ ፈልጋ ነበረ። እንደዚሁም ደግሞ አምነን ምን ላይ ነው፣ እንዴትስ ነገሮችን እያስኬደ ነው? ምክንያቱም እሷ ቀድማ መሄድ ትፈልጋለች። አምነንን እስካሁንም ድረስ ሳይነቃ እንዲቆይ ያደረገችው ብዙውን በብልጠት ነው። እንግዲህ ወይዘሮ ሰማሃንን በትራስ አፍና ከገደለቻትም በኋላ ዋና አልቃሽ ሆና የተቀመጠችው እሷ ነበረች። እንደዚሁም ደግሞ ህፃን ዳኑን ካገተች በኋላ ብዙ ነገሮችን በብዙ ዋጋ የሚተመኑ ንብረቶችን ብዙ መጠን ያለው ብር አስከፍለው የለቀቀቻትም እሷ ነች። ይሄ ደግሞ ለመንቀሳቀሻ እንዲበቃት የሚያደርግ ነው። ከዛም በኋላ አጋቾቹስ ታውቀዋል ወይ፣ ስለ አጋቾቹስ ምን አዲስ ነገር አለህ ሁሉ ብላ ስትጠይቀው ነበረ። አምነን ደግሞ በአጋቾቹ ዙሪያ እየተጣራ ያለ ነገር እንዳለ፣ ነገር ግን እስካሁን ድረስ የደረሱበት ነገር እንደሌለ፣ በወቅቱ ህፃን ዳኑን ያገቷት ጨለማ ክፍል እንደነበረ፣ ማንንም እንዳላየች ሁሉ ነበረ እየተናገረ የነበረው። ነገር ግን በቅርብ እናገኘዋለን ብሎ ሲናገር አምነን እንዴት ታገኙታላችሁ ብላ በወቅቱ ሲፈን ጠይቃው ነበረ። ምክንያቱም እንዴት ነው እነዚህ ሰዎች እንዴት ነው እየሄዱ ያሉት የሚለውን ነገር እያንዳንዱ እንቅስቃሴያቸውን ለማወቅ ሁሉን ነገር መጠየቅ ነበረባትና እንግዲህ እንዴት ሊያገኙ እንደፈለጉ፣ እንዴት ሊያገኙ ሊችሉ፣ እንዴት በምን አይነት መልኩ ቢሰሩ ያንን ወንጀለኛ ማግኘት እንደሚችሉ ሁሉ ሲናገር ነበረ። ለዚህ ደግሞ ትክክለኛውን መልስ ስለመለሰላት በዛን መልኩ ፈጽሞ ከእውነታው እንዳይደርሱ ለማድረግ ሲፈን ትልቅ ስራ ሰርታለች። በአሁኑም ላይ ቢሆን በወይዘሮ ደፍኒ ጉዳይ የደፍኒ ልጅ እሷ አለመሆኗን ለማሳመን ሞክራ ነበረ። እንደ ቤተሰብ ከዚህ ቤተሰብ እኮ እኔ ትልቅ ቦታ የለኝም፣ እንደ ቤተሰብ እኮ አትቆጥሩኝም፣ ብትቆጥሩ ኖሮ እንደዚህ ታደርጉልኝ ነበር፣ እንደዚህ ትነግሩኝ ነበር፣ እንደዚህ ታማክሩኝ ነበር በማለት ብዙ አንጀት የሚበሉ ቃላቶችን በመጠቀም
እውነታውን እንዲነግራት ሁሉ ሆናለች። እንግዲህ ደፍኒ በምትባለው ሴት ዙሪያ እንደዚሁም ደፍኒ አንድ ሴት ልጅ እንደነበራት እሷን ደግሞ እየፈለግናት እንደነበር ምናምን ብሎ በራሱ አንደበት ነበረ የነገራት ሲፈን። ከዛን ቀን ጀምሮ በቂ የሆነ ክትትል ለራሷ ጥንቃቄ ስታደርግ ነበረ የከረመችው። ልክ ሙስጠፋ ወዲያው ደውሎ ውጪ አምነን እየፈለገች ነው የደፍኒ ልጅ አንቺ መሆንሽን አውቋል ሲባልም ምንም እየተደናገጠ ኦሬዲ በቃ እቃዋን ሰብስባ ይዛ አዘጋጅታ በዝግጅት ነበር የተቀመጠችውና ወዲያው ነበር የወጣቸው። ወዲያው እንደወጣች ምንም አልተደናገራትም። ከቤት ስትወጣ ምን አይነት ስልክ መጠቀም እንዳለባት ሁሉ በፊት ጀምሮ ጥንቃቄ ስታደርግ ስለነበረ የት መሄድ እንዳለባት ሁሉ ጭምር ነገሮችን አዘጋጅታ ስለጨረሰች ከቤት ወጥታ ወደ የት እንደምትሄድ በምን አይነት ስልክ መጠቀም እንዳለባት በምን አይነት መልኩ ከአምነንና ከአምነን ሰዎች መሰወር እንዳለባት ሁሉ አዲስ አልሆነባትም። እንግዲህ ወደ ዛሬው ፓርቲ ስንመለስ አምነን ከእስር ቤት መውጣቱ በጣም ደስ ይላል። እንደዚሁም ደግሞ በሜሊክ ላይ የነበረው ክትትል አምነን ከዚህ ነገር ነፃ እንደሆነ ማሪያ አሳምናቸው ነው የመጣቸው። በተለይ ደግሞ የማሪያ አባት በዛሬው እለት ወደ ሀገር ይገባል ተብሎ ይጠበቃል። ቢያንስ በዚህ ቤተሰብ ትልቅ የሆነ ቦታ ያለው ትልቅ ባለውለታ ነው ተብሎ ይወራል። አቶ ካርታን በአምነን ቤተሰቦች እና በወይዘሮ ሴማ እንዳለ ቤተሰባዊ ውለታ እንዳላቸውና ይህ ውለታቸው ይህ ቤተሰባዊነታቸው ደግሞ ዝምድናው እንዲቀጥል ማሪያና አምነን መጋባት አለባቸው የሚል ሀሳብ የምታነሳ ይመስላል ተብሎ ይጠበቃል። ወይዘሮ ሴማ የዚህ አይነት ሀሳብ ነበራት። እንግዲህ ወይዘሮ ሴማ በቤሊን ጉዳይም ጠይቃ ነበረ። ቤሊንና አምነን እንዲጋቡም እንደ ሀሳብ አንስታ ነበረ ካሁን በፊት ወይዘሮ ዛህራ ጋር በመሄድ በቤሊን ላይ እስኪ አንዳንድ ነገሮችን ንገሪኝ ብላ ጠይቃት ነበረ። ምክንያቱም ቤሊን ምናልባትም ለአምነን የምትገባ ሴት ነች ብላ ስለጠረጠረች ነው። እርግጥ አሁን ላይ ማሪያን ወደ ህይወታቸው ሊያስመጣት የቻለው የአምነን ስራ ነው። አምነን ከዚህን ወንጀል ነፃ መሆን አለበት ግዴታ። በዚህ ነገር ላይ ደግሞ የሚያግዘው ሰው ያስፈልጋል። በተለያዩ ሁኔታዎች ላይ ትልቅ ስምና ቦታ ያለው ሰው ያስፈልጋል። ለዛ ነገር ደግሞ አቶ ካርታንና ቤተሰቦቹ እንደዚሁም ልጁ ማሪያን ጨምሮ በጣም ያስፈልጉታል። አምነንን ከዚህ ካለበት ችግር ለማውጣት ግዴታ ወደ አቶ ካርታን ቤተሰቦች መጠጋት ነበረባት። እንግዲህ በስተመጨረሻ ላይ ምናልባት ማሪያ ልትሆን ትችላለች የአምነን ባለቤት፣ እንደዚሁም ደግሞ ቤሊንም ልትሆን ትችላለች። እስካሁን ድረስ ምንም የተወሰነ ነገር የለውም። ምክንያቱም የአቶ ካርታን ውሳኔ እንደዚሁም ደግሞ የማሪያ ፍላጎት ብዙ ነገሮች በቤሊንና በአምነን መካከል ያለውም ነገር ትልቅ ወሳኝ ነገር ነው። ቤሊን አምነን በጣም ታምነዋለች። አምነንም ደግሞ ቤሊንን በጣም ይወዳታል፣ ያፈቅራታል። እንደዚሁም ከባለፉት ፓርቶች ላይ ለራሱ እንጥፋ እንዴ ማንም ሰው ወደ ሌለበት እንጥፋ ብሎ ሁሉ ጠይቋት ነበረና ከአንቺ ጋር ብቻ ሲሆን ሰላም ይሰማኛል ሁሉ እያለ ሲነግራት ነበረ። እንግዲህ ይህ ነገር ኦሬዲ በቤሊን ብቻ ሳይሆን በአምነን ውሳኔ አምነን ደግሞ በራሱ እስካሁን አሁን ላይ ባለው ሁኔታ ላይ ቢጠየቅ ለቤሊን ያለውን ቦታ ብቻ ነው የሚናገረው። ነገር ግን አያቱ ወይዘሮ ሴማ ባለችው ነገር እንደዚሁም ደግሞ ማሪያ የሰራቸው የማሪያ አባት አቶ ካርታን በአምነን ቤተሰቦች ላይ የዋለው ትልቅ ውለታ እንደዚሁም ደግሞ የሱ ስም ለቤተሰቡ አስፈላጊ እንደሆነ በተለይ ደግሞ አያቱ ወይዘሮ ሴማ ያለችውን ነገር ቃሏን ለማክበር ምናልባት ነገሮች ያስገድዱት ይሆን የሚለው ጥርጣሬ ቢሆንም በአምነንና በቤሊን መካከል ግን ሰው የሚገባ አይመስለኝም። እንግዲህ ይህ ውለታ እንደ ቤተሰባዊ ውለታ ሆኖ የሚያልፍ ሳይሆን አይቀርም። የዛሬው ክፍል ይሄን ይመስል ነበረ። ይሄን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ